ጤና ይስጥልን የተወደዳችሁ ተመልካቾቻችን ይህ ሀገሬ ትንታኔ ነው። በዛሬው ሀገሬ ትንታኔ የኢራንን ጉዳይ በስፋት ልንመለከት ወደናል። እኔ ሱባለው ጋሻው እንዲሁም ባልደረባዬ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። ደምስ እንዲሰነበት እንደምናለህ ሱባለው ይመስገን። እንደምናውቀው እንግዲህ የአሜሪካና ኢራን ጦርነት ላለፉት በርካታ ጊዜያት ሲካሄድ ቆይቶ በቃላት ልውውጥም በመሳሪያም ጭምር ሲካሄድ ቆይቶ እንግዲህ ለ20 አካባቢ ቀናት ደግሞ የሰላም ስምምነት ላይ ለመድረስ ጊዜ የተኩስ አቁም ተደርጎ እሱም ተግባር እየተደረገበት ያለበት ሰዓት ላይ ነው የምንገኘው። በዚህ ጊዜ የተኩስ አቁም ላይ እንግዲህ የተለያዩ ጉዳዮች እየተነሱ ይገኛሉ። አሜሪካና ኢራን በፓኪስታን ተገናኝተው ድርድር ማድረጋቸውን እናስታውሳለን። ከዛ ባለፈ ደግሞ ለሁለተኛ ዙር ድርድር የተለያዩ ጥረቶች ሲደረጉበት የነበረ ጊዜ ነው። አሁን ላይ ደግሞ በሁለቱም ሀገራት ዲፕሎማቶች እንዲሁም ባለስልጣናት በኩል የተለያዩ ሀሳቦች እየተሰነዘሩ ይገኛሉ። በአሜሪካ በኩል እየወጡ ያሉ መረጃዎች ደግሞ አሁንም ሁለቱ ሀገራት ዳግሞ ወደ ጦርነት ሊገቡ የሚችሉበት እድል እንዳለ የሚያመላክት ሆኗል። አክሲዮስ የተሰኘው የዜና ምንጭ እንግዲህ ይዞት በወጣው መረጃ መሰረት የአሜሪካ ወታደራዊ አመራሮች ተጨማሪ ጥቃቶችን በኢራን ላይ መፈጸም የሚቻልበትን እቅድ አዘጋጅተዋል የሚል መረጃ ይዞ ወጥቷል። እሱ መረጃ በሰፊው ያነጋገረ ይገኛል። መነሻችንንም እሱን እናድርግ እስኪ። በተለይ ሰሞናዊ ሁኔታ በተለይ ወደ ተኩስ አቁም ከመጡ በኋላ ምናልባት አንድ ጊዜም እንዲራዘም ተደርጓል የተኩስ አቁም ስምምነቱና በዚህ የተኩስ አቁም ስምምነት ጊዜ ላይ በብዛት ሲጠበቁ የነበሩ ነገሮች ነበሩ። በአመዛኙ የነበሩት በተለይ ትልቅ በዓለም ላይ ትልቅ ችግር ፈጥሮ የነበረው የሆርሙዝ ጉዳይ የሆነ አይነት መፍትሄ እንደሚያገኝ አትሊስት ወይም ደግሞ ክፍት ይሆናል በየትኛው ወገን የሚለው ባይታወቅም ክፍት የመሆን ነገሮች እንዲሁም ደግሞ ጦርነቱ ወይ ቢያንስ ዘላቂ ሁኔታ የሚቆምበት አይነት ነገሮች ይኖራሉ የሚሉ ተስፋዎች ነበሩ። በተለይ የተኩስ አቁም የመጀመሪያው ጊዜ ሲወሰን ማለት ነው። ግን ከዛ በኋላ የሆኑት ነገሮች በጣም የተዘበራረቁ ነገሮች ነበሩ። በተለይ በአሜሪካ በኩል በተለይ በዶናልድ ትራምፕ ማለት ነው የሚወስኗቸው ውሳኔዎች በየቀኑ ማለት ይቻላል የሚያስተላልፏቸው መልእክቶች በጣም ሀሳብ የመለዋወጥ አይነት ነገሮች እንደነበሩት እናስተውላለን። በተለይ ከሆርሙዝ ጋር እንኳን በተያያዘ ተከፍቷል ተዘግቷል የሚሉ አይነት ተደጋጋሚ አይነት አስተያየቶች ነበሩ። ከዛም በተያያዘ ደግሞ በአሜሪካ በኩል በኢራን ላይ ጫና ለመፍጠር የሚደረጉ የተለያዩ ወታደራዊ ጥቃቶችን የመሰንዘር ወይም ደግሞ በዛ አካባቢ ላይ ጫናዎችን ለመፍጠር የሚደረጉ የተለያዩ ሙከራዎችም ሲደረጉ እንደነበረ በስፋት ያስተዋልናቸው ጉዳዮች ነበሩ። በተመሳሳይ ያው በኢራን በኩልም እንደዚሁ አይነት ሙከራዎችና እንቅስቃሴዎች እንዲሁም ማስጠንቀቂያዎችንም በስፋት ስናስተውል የነበረበት ጊዜ ነው። እነዚህ ሁሉ አሁን ላይ በአመዛኙ እየሄዱ ያሉት ወዴት ነው ቢባል እርግጠኛ ሆኖ ለመናገር ወይም ደግሞ ምንድነው ቀጣይ የሚመጣው ነገር የሚለውን ለመተንበይ እንዳይቻልም ያደረገ ይመስለኛል በእኔ እምነት። ምክንያቱም በጣም በአጭር ጊዜ ውስጥ ነው ውሳኔዎች የሚቀያየሩት፣ ሀሳቦች የሚቀያየሩት። በመርህ ደረጃም ትልልቅ መርህ ናቸው ብለን እናስባቸው የምንችላቸው ነገሮች ላይም በአሜሪካም በኢራንም በኩል እንዲሁም በእስራኤልም በኩል በጣም ይሄ መለዋወጥ አይነት ነገሮችም በስፋት እየታየ ያለ ስለሆነ ቀጣይ ምን ይመጣል የሚለው በተለይ ጦርነቱ በዘላቂነት ይቆማል ወይስ ደግሞ በተጀመረው ድርድርና ወይም የስምምነት ሂደት ሁለቱን አካላት ወደሚያስማማ ወይም ደግሞ ጦርነቱን ሊያስቆም የሚችል ያሉትን ችግሮች ሊፈታ የሚያስችል ነገሮችን ያመጣል አያመጣም የሚለው እነዚህ ሁሉ በየራሳቸው ሁለትና ሶስት ጥያቄዎችን ወይም ሁለትና ሶስት አከራካሪ ጉዳዮችን የያዙ ነገሮች እንደሆኑ በስፋት የምናያቸው ናቸው። በዚህም ላይ በተለይ በዋናነት የሚነሳው በአሜሪካና በኢራን በኩል በየራሳቸው የሚያቀርቧቸው በተለይ ወደ ሰላም ለመምጣት ለንግግር ወይም ደግሞ ለድርድር ለመቀመጥ እንደ መነሻ እንዲቀርቡ የሚፈልጓቸው የተለያዩ መደራደሪያ ሀሳቦች አሉና እነዚህ ሀሳቦች በራሳቸው ሁለቱን አካላት ወደ ስምምነት እንዳይመጡ ወደ ስምምነት ከመምጣት ይልቅ ይሄ መገፋፋት የሚያጎሉ አይነት ነገሮች ናቸው ሆኖ እያየን ያለ ነው። ከመጀመሪያው ወደ ጥቃቱ ከመጀመሩ ጊዜ አካባቢ ላይ ይነሱ የነበሩት በተለይ ለጥቃቱ መነሻ እንደ ምክንያት በአሜሪካና በኢራን በእስራኤል በኩል ይቀርብ የነበረው ሀሳብ ምንድነው? የኢራን የኒውክሌር ጉዳይ አንደኛውና ዋነኛው እንደሆነ ይታወቃል። እሱ ላይ አሁንም ወደ ስምምነት ለመምጣት የሚያስችሉ አይነት መንገዶች ያሉ አይመስሉም። በተለያየ ጊዜ በተለይ ዶናልድ ትራምፕ በማህበራዊ ትስስር ገጽ ላይ በተለይ ተደጋጋሚ በሚያሰራጯቸው መልእክቶቻቸው ላይ ኢራን ወደ ስምምነት ልትመጣ እንደሆነ በእጇ ያሉትን የበለጸገ ዩራኒየም እንዲሁም ደግሞ ሌሎች የኒውክሌር መሰረቶች ወደ ጦር መሳሪያ ሊቀየሩ የሚችሉ
አቅሞችን ወደ ሌሎች አገራት ለማሸጋገር ወይም ለማስተላለፍ ፈቃደኛ ስለመሆኗ እንዲህ አይነት ተደጋጋሚ መረጃዎችን ሲሰጡ ነበር። በተግባር ደግሞ ምንም ከሱ ጋር የተያዙ ውሳኔዎች እና እንቅስቃሴዎች እየታዩ አይደለም። ከኢራን ባለስልጣናት በኩልም በተደጋጋሚ የሚወጣው እንዲህ አይነት ነገር እንደሌለ ነው። ምናልባትም አሁን እንደ አማራጭ ወይም ደግሞ ከሰሞኑን አቅርቦታል ከኢራን ባለስልጣናት አቅርቦታል የሚባለው የመደራደሪያ ወይም ደግሞ ወደ ድርድር ለመቀመጥ ያስቀመጧቸው ወደ 3 ይመስለኛል ነጥቦች አሉ። ከነዛ ውስጥ አንደኛው ምናልባት የሆርሙዝ ጉዳይ እንዳለ ሆኖ በተለይ የኒውክሌር ጋር የተያዘውን ሀሳብ አሁን ላይ እንደራደርበት እንወያይበት የምንለው ሳይሆን አሁን ላይ ሰላማዊ በሆነ መንገድ ነገሮችን አርግቦ ከሆነ ጊዜ በኋላ ወደ ውይይት የምንመጣበትና ወደ ሆነ ጊዜ ማሸጋገር የሚሉ ሀሳቦች በዚህ እንትን ውስጥ እንደተካተቱ ነው የሚገልጹትና ይሄ በምንም አይነት ሁኔታ ምናልባትም እስካሁን ለጦርነቱ መጀመር ዋነኛው ምክንያት ስለሆነ በአሜሪካና በእስራኤል በኩል ተቀባይነት ያገኛል ተብሎ የሚታሰብ ነገር አይደለም። ይሄ በራሱ ወደ ሰላም ይመጣሉ አይመጣሙ የሚለውን ነገር የበለጠ ጥያቄ ውስጥ እንዲገባ ያደርገዋል። በዛውም ልክ ደግሞ ወታደራዊ ዝግጅቶች አሉ በሁለቱም በኩል እየተደረጉ ያሉ። በአሜሪካን በኩል በተደጋጋሚ ያው ዶናልድ ትራምፕ ሲያስጠነቅቁ እንደነበረው ጠንከር ያሉ ጥቃቶችን ሊፈጽሙ እንደሚችሉ በተለይ መጀመሪያዎቹ ወቅት ላይ በተለይ ከካርግ ደሴት ላይ ከፍተኛ ጥቃት መፈጸም እንዲሁም ደግሞ መቆጣጠር የመሰሉ ሀሳቦች በትራምፕና አጠቃላይ በፔንታገን በኩል በተደጋጋሚ ስንሰማው የነበረ ሀሳብ ነው። ከዛም ባለፈ ደግሞ አሁን ላይ ሆርሙዝን ዘግቶ በተለይ የኢራን ኢኮኖሚ ላይ ከፍተኛ ጫና ለመፍጠር የሚደረጉ በርካታ ጫናዎች አሉ። ከዛም ባለፈ ደግሞ በቀጣይነት እስካሁን ከተፈጸሙ ምናልባት ባለፉት ከ12 ቀን ጦርነት ጀምሮ ከዛ ደግሞ አሁንም የተፈጸሙት ምናልባት በድንገት የተፈጸሙ ጥቃቶች ናቸው በኢራን ላይ የነበሩትና እንደሱ አይነት ወይም ደግሞ ከሱ ገዘፍ ያለ አዲስና በጣም ፈጣን የሆነ ጥቃት በኢራን ላይ ለመፈጸም ዝግጅት እያደረጉ ስለመሆኑ ከፔንታጎን የሚወጡ መረጃዎች አሉና እነዚህም በራሱ ወደ ስምምነት ከመምጣት ይልቅ ሌላ ገፊ ምክንያቶች ናቸው። በአንጻሩ በኢራን በኩል ተመሳሳይ አይነት እንቅስቃሴዎች እንዳሉ ነው የሚገለጸው። ምናልባት የኢራን አብዮታዊ ዘብም በዛሬው ዕለት ይፋ ባደረገው መረጃ መሰረት በአሜሪካና በእስራኤል መሰረተ ልማቶች ወይም እዛ አካባቢ ላይ ባሉ ወታደራዊ እንቅስቃሴዎች ላይ ይዞታዎች ላይ ጠንከር ያለ እርምጃ ለመውሰድ መዘጋጀቱን ከነዛም ውስጥ ምናልባት ምን አይነት እንደሆነ በግልጽ ባይገልጸውም አዲስ እስካሁን ያልተሞከረ መሳሪያን ለመጠቀም ስለመዘጋጀቱም ነው እየገለጸ ያለው። እነዛንም መሳሪያዎች ምናልባት የእስራኤልና የአሜሪካ መሰረተ ልማቶች አሉባቸው ብሎ በሚያስባቸው አካባቢ በቅርበት ላይ አስጠግቶ ስለማስቀመጡም ነው እየገለጸ ያለው። እነዚህ በራሳቸው ምናልባት የቃላት ነገሮች አይቸው የቃላት ጦርነቶች የጎሉባቸው ይመስላሉ። ግን ደግሞ ምናልባት ከዚህ ቀደም ከነበሩት ወደ ግጭት ከገቡባቸው ጉዳዮች አንጻር ስናይ ወደ ጦርነት ለመግባት በጣም ቅርብ መንገዶች ላይ እንደሆኑ ወደ ሰላም ከመምጣት ይልቅ ያኛው ትንሽ ጦርነቱ ጉዳይ የግጭቱ ጉዳይ ጎልቶ የመታየት እድሎች አሉት ከሰላም አማራጮች ይልቅ። በአመዛኙ ከሁለቱም ወገን እንዲሁም ደግሞ እስራኤልን ጨምሮ ያሉት እንቅስቃሴዎች በአመዛኙ የሚያሳዩት ወደ ሰላም መምጣት የሚባለው ነገር ትንሽ ራቅ ያለ ያስመስለዋል። ባለፈው ሰኔ ወር ላይ የተካሄደውና ለ12 ቀናት የዘለቀው እስራኤል ጀምረው በመጨረሻው ሂደት አሜሪካ የተቀላቀለችው ጦርነት አሁን አብዛኛው መገናኛ ብዙሃን የ12 ቀናት ጦርነት ብለው የሚጠሩት ጦርነት ማለት ነው። በዛ ጊዜ ያ ጦርነት ከተጠናቀቀ በኋላ በእስራኤል በኩል በተለይ ሲነሱ የነበሩ ነገሮች አሁንም ቢሆን ያልጨረስነው የቤት ስራ አለ፣ ወደ ኢራን እንመለሳለን የሚል ነገር ነበር ሲነሳ የነበረው። ከዛ በኋላ እንግዲህ የፈረንጆቹ ፌብሩዋሪ መጨረሻ ላይ ያሁኑ ጦርነት አሁን የምንነጋገርበት ጦርነት ዳግም መከሰቱ ወይ ማገርሸቱን እናስታውሳለን። ይህ ጦርነት በጊዜ የተኩስ አቁም ስምምነት ከተቋጨ ወይም ጋብ ካለ በኋላ ደግሞ እየወጡ ያሉ መረጃዎች አብዛኛዎቹ በኢራንም በኩል የተለያዩ ውድመቶች ከመድረሳቸው ጋር ተያይዞ የቀድሞ መሪ አያቶላህ አሊ ካሚኒም ከመገደላቸው ጋር ተያይዞ እንዲሁም ሌሎች በርካታ ከ40 በላይ የሆኑ ባለስልጣናት ከመገደላቸው ጋር ተያይዞ የሰላም ስምምነቱ ከሌላው ጊዜ በተሻለ አሁን ሊፈጸም ይችላል ወይም ሊካሄድ ይችላል የሚል ነገር ይነሳ ነበር። ነገር ግን በአሜሪካና በኢራን በኩል ያሉ የድርድር መወያያ ነጥቦች ርዕሰ ጉዳዮች አሁንም ቢሆን የተራራቁ ናቸው። አሁንም ከሰሞኑ እንግዲህ ኢራን በተለይ 3 ጉዳዮች ብላ እነዚህ ሊፈጸሙልኝ ይገባል ብላ ያቀረበቻቸው ጉዳዮች በአሜሪካ በኩል ተቀባይነት አላገኙም የሚለው ነው የሚነሳው። ስለዚህ የትኛውም ጦርነት መቋጫ ስምምነት ከመሆኑ ጋር ተያይዞ አሁንም አሜሪካ የምትወስደው እርምጃ ያንን ስምምነት ራሷ በምትፈልገው መንገድ ቀርጻ ኢራንን ለማስፈረም እንዲያስችላት ለማድረግ ነው የሚል ነገር ነው እየተነሳ ያለው። በተለይም
በአጭር ጊዜ ውስጥ ነገር ግን ከፍተኛ ጉዳት ማድረስ የሚችል በኢራን መሰረተ ልማት ላይ በተለይም ወታደራዊ መሰረተ ልማት እንዲሁም ደግሞ የሲቪል መሰረተ ልማትንም ሊያካትት በሚችል ሁኔታ በአጭር ጊዜ ውስጥ የሚከናወን የጥቃት እቅድ ነው እንግዲህ ስለመዘጋጀቱ የተሰማው። ለፕሬዚዳንት ዶናልድ ትራምፕ ቀርቦ ውይይት ይደረግበታል ተብሎ ነው እየተጠበቀ የሚገኘው። ስቱዲዮ ውስጥ ከገባንበት ሰዓት ድረስ ያሉ መረጃዎች የአሜሪካ ወታደራዊ አመራሮችና ፕሬዚዳንት ዶናልድ ትራምፕ በጉዳዩ ዙሪያ እንደሚመክሩበት የሚያመላክቱ ናቸው። ይህ ጥቃት የሚፈጸም ከሆነ ከዛ በኋላ ለሰላም ድርድሩ ወይም አሜሪካ ለምትፈልገው አይነት የድርድር የስምምነት ሂደት በር ይከፍትላታል የሚል እምነት እንዳለ ነው በአሜሪካ ባለስልጣናት በኩል እየተነሳ ያለው። ነገር ግን እንደዚህ አይነት ጉዳዮች ራሳቸው የሚነሱት ኢራንን ወደ ስምምነት እንድትመጣ ለማድረግ በተለይም ጥቃቶች ከመድረሳቸው በፊት አሜሪካ ወደምትፈልገው መንገድ እንድትጠጋ ለማድረግ ስለመሆኑ በርካታ መረጃዎች አሉ። በኢራን ፓርላማ አባላት በኩል እየተነሳ ያለው ነገር ደግሞ አሜሪካ ዜሮ የዩራኒየም ማብለል ወይም የኒውክሌር እንቅስቃሴ የሚለውን ነገር አሁንም ቢሆን እንደ መደራደሪያ የምታቀርብ ከሆነ ኢራን ልትስማማ የምትችልበት ሁኔታ የለም። ከዚህ በፊት በነበሩ ድርድሮች ላይም ኢራን እንደዚህ አይነት አቋሞች ላይ ልትስማማ እንደማትችል ግልጽ አድርጋ አስቀምጣለች የሚል ነገር አንስተዋል። ስለዚህ አሁንም ቢሆን ቀደም ሲል አንተ እንዳነሳው በድርድር ሀሳቦች ላይ ያለው ልዩነት እንደሰፋ ነው እየታየ የሚገኘው። ነገር ግን አሁን ባለው ሂደት ጦርነት እየተካሄደ አይደለም፣ ግን ደግሞ ዘላቂ ሰላምም የለም። ሁለቱም ሀገራት በየፊናቸው የጦርነቱ አሸናፊዎች ነን እያሉ እያወጁ ነው የሚገኙት። በግልጽ ግን የሚታይ አሸናፊ ስለመኖሩ አጠያቂ ነው የሚሆነው። ምክንያቱም በሁለቱም ጎን ያሉ አካላት አንዳቸውን አሸናፊ አድርገው ሊያሳዩ ይችላሉ። ጦርነቱ እስካልተቋጨ ድረስ ግን አሸናፊው እገሌ ነው ብሎ ለመለየትም የሚያስቸግር ጉዳይ ነው። በእርግጥ ኢራን በርካታ የሆነ ውድመት አስተናግዳለች። አሜሪካን ብትሆን በአንድ ወር ጊዜ ውስጥ ከ20 እስከ 25 ቢሊዮን ዶላር የሚደርስ ገንዘብ ለዚህ ጦርነት ማውጣቷ ነው እየተነገረ የሚገኘው። አሁንም ቢሆን ጦርነቱ ባልተቋጨበት ሁኔታ አሜሪካ በየቀኑ መሰል ወጪዎችን እያወጣች ነው የምትሄደው። ከሌሎች ሀገራት ጋርም ያላት ግንኙነት ለምሳሌ እንደ ጀርመንና እንግሊዝ ካሉ የአውሮፓ ሀገራት ጋር ከዚሁ ከኢራን ጦርነት ጋር በተያያዘ ያላት ግንኙነት እየሻከረ ስለመሆኑ የምንመለከተው ነገር ነው። ከሰሞኑን የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቃላት ጦርነት ውስጥ እንዳሉ እናስታውሳለን። ሁለታቸውም የሚያነሷቸው አንዳቸው ሌላኛቸውን በመተቸት ረገድ የሚያነሷቸው ጉዳዮች አሉ። ስለዚህ አሜሪካን በዚህ ጦርነት ምክንያት ኢኮኖሚያዊ ኪሳራም ከዛም ባለፈ ደግሞ በዲፕሎማሲው መንገድም ደግሞ የሚመጡባት ጫናዎች አሉ። ከኢራን አንፃር ሊወዳደርም ላይወዳደርም ይችላል በርግጥ ይሄ ጉዳይ። ነገር ግን ጦርነቱን መቋጨት በአሜሪካ በኩልም የሚፈልግ ጉዳይ ስለመሆኑ የሚያጠያይቅ አይደለም። በአሜሪካ ፓርላማ ውስጥ በአሜሪካ ምክር ቤቶች ውስጥም የሚነሳው ጉዳይ ይህ ጉዳይ ነው። የኢራን ጦርነት ጉዳይ በየጊዜው አነጋጋሪ አጨቃጫቂ የሆነ ነው። በተለይም ከኢራቅ ጋር በነበረው ለዓመታት በዘለቀውና እዛ ጦርነት ላይ ሲወጣ ከነበረው ወጪ ጋር በማነጻጸርም አሜሪካ ኢኮኖሚያ እየተጎዳ ነው በዚህ ምክንያት የሚል ነገሮች ይነሳሉ። ሆርሙዝ ላይ የተጣለው ገደብም ኢራንን ክፉኛ ጎድቷታል። አሁንም ቢሆን ከፍተኛ የነዳጅ ምርቷን ለገበያ ማቅረብ ያልቻለችበት ሁኔታ ነው ያለው። አሜሪካም ግን በዚህ ተጎጂ ናት። አሜሪካውያንም የነዳጅ ዋጋ ጨምሮባቸዋል። ስለዚህ ሁለቱም ሀገራት ላይ የሚደርሱ ጉዳቶች አሉ። ያንን ጉዳት ገድቦ ጦርነቱን ለማቆም ግን አሁንም ቢሆን የሁለቱ ሀገራት አቋም በጣም በተለያየ መንገድ ነው እየሄደ ያለው። ይህ ጉዳይ እስከ መቼ ሊቀጥል ይችላል፣ እስከ መቼ ሊዘልቅ ይችላል በሚል የተለያዩ ትንተናዎች ይሰጣሉ። ለምሳሌ አልጀዚራ ላይ በወጣ አንድ ትንተና እንዲህ አይነቱ ሁኔታ አክቲቭ የሆነ ወይም ንቁ የሆነ ጦርነት የሌለበት ነገር ግን በውጥረት ውስጥ ሆኖ ሁለቱም ሀገራት ራሳቸውን እንዳሸናፊ የሚያዩበት ሁኔታ ለበርካታ ወራት ወይም ለዓመታት ሊያዛልቅ የሚችል ጉዳይ አይደለም በሚል ይነሳል። ምክንያቱም ሁለቱም ሀገራት በዚህ የሚደርስባቸው ጉዳት ስላለ ማለት ነው። ስለዚህ አንዱ መፍትሄ ሊሆን የሚችለው ቶሎ ወደ ስምምነት መምጣት የሚችሉበትን መንገድ ማመቻቸት ነው። ያማይሆን ከሆነ ግን አሁንም ቢሆን አሜሪካና በእስራኤል በኩል ጥቃቶች ሊፈጸሙ የሚችሉበት እድል ከሌላው ጊዜ ባልተናነሰ መንገድ አሁንም ሰፊ ሆኖ ይታያል የሚል ነው የሚነሳው። አሜሪካ ደግሞ ለቀጣዩ ዓመት ለ2027 ውይይት እየተደረገበት ባለው በጀቷ ውስጥ ለመከላከያ የያዘችው በጀት ለ2026 ከተያዘው በ40% ከዛ በሚበልጥ መጠን ያደገ ሆኗል። ወደ 1.5 ትሪሊዮን ዶላር የሚደርስ የመከላከያ በጀት ለመመደብ እቅድ ስለመኖሩ ነው እየተነገረ የሚገኘውና እነዚህን ሁኔታዎች ስንመለከት አሜሪካ ወታደራዊ አቅሟን ታጠናክራለች። ከዛ ባለፈ ደግሞ ጦርነቱ ላይ አሁንም ቢሆን ልትገፋ የምትችልበት እድል ሰፊ ስለመሆኑ ነው የሚነገረው። በእስራኤል በኩል ደግሞ ተመሳሳይ ፍላጎቶች አሉ። አሁንም ቢሆን የኢራን የኒውክሌር ባለቤት እንድትሆን እስራኤል አትፈልግም። ያንን ማድረግ የሚያስችላት ወይም እስራኤል ፍላጎቷን ማስጠበቅ የሚያስችላትን እርምጃ መውሰድ አሁንም ቢሆን የሷ ፍላጎት ስለመሆኑ ነው እየተጠቀሰ የሚገኘው። እነዚህ ሁኔታዎች አሁንም ቢሆን የመካከለኛው ምስራቅ እንዲሁም ኢራን በራሷ
ከፍተኛ የጦርነት ስጋት ውስጥ ተጨማሪ ጥቃቶችም ሊፈጸሙ እንደሚችሉ የሚጠቁሙ የሚያመላክቱ ነው ቀጥሏል ማለት ነው። አዎ በተለይ ለጥቃት ወደ ጦርነት የሚያስኬዱ የሚመስሉ በሁሉም በኩል በሶስቱም ሀገራት ማለት እንችላለን ያሉ ዝግጅቶችና እንቅስቃሴዎች ወይም ደግሞ በተለያየ መንገድ በመሪዎቻቸው በኩል የሚያስተላልፏቸው መልእክቶች በአመዛኙ ቅድም እንዳልኩት ወደዛ የሚያመዝኑ አይነት እንቅስቃሴዎች ሊኖሩ እንደሚችሉ የሚጠቁሙ ሆነው እናገኛቸዋለን። ግን ደግሞ አሁን አንተም እንዳልከው ምናልባት በደንብ ትኩረት ሊሰጥ የሚገባው ሙሉ ለሙሉ ጦርነት ላይ ወደ ውጊያ ላይ አይደሉም። አሁን ላይ ያ አለመሆኑ ደግሞ ምናልባት አካባቢ ላይ ሰላም ፈጥሯል ሊባል አይችልም። ምናልባትም በዋናነት ምናልባት ብዙዎቻችን በቀላሉ ልንረዳው በምንችለው ሁኔታ የሆርሙዝን ጉዳይ በደንብ ማንሳት እንችላለን። አሁን ላይ እዛ አካባቢ ላይ ጦርነት የለም። ግን ጦርነቱ የነበረ አካባቢ ላይ እየተካሄደ በነበረበት ጊዜ የትኛውም አገር በዛ መስመር ላይ የንግድ እንቅስቃሴ ማድረግ የማይችልበት ሁኔታዎች ነበሩ። አሁን ላይ ያ ጦርነት የለም። እዛ አካባቢ ላይ ምንም አይነት ወታደራዊ ምናልባት ጥቃት የመፈጸም አይነት ስጋቶች ባይኖሩም አሁንም ግን እንደተዘጋ ነው። ወይም እዛ አካባቢ ላይ ያለው እንቅስቃሴ በገደቦች ውስጥ ያለ ነው። ምናልባት በውስን ደረጃ በጣም ጥቂት የሚባሉ እንቅስቃሴዎችን እያስተናገደ ያለው ያ መስመር አሁንም እንደተዘጋ ነው። ይሄ ምን ማለት ነው? ሰላም መጥቷል የሚሉ አይነት ነገሮች ወይም ይሄ ጦርነቱ የለም ቢባልም የሚያደርሰው ጉዳት በቀጣይ በተዘዋዋሪ በዓለም ኢኮኖሚ በተለይም ደግሞ እዛ መስመር ላይ ቀጥተኛ ተጋላጭ የሆኑት በተለይ በዋናነት ኢራንን ልናነሳ እንችላለን። ከኢራን ባለፈን ደግሞ በዛ መስመር ላይ የነዳጅ ሀብቶቻቸውን ለገበያ የሚያቀርቡት አገራትም እንደዚሁ ከፍተኛ ጉዳትን እንደሚያስተናግዱ ምንም ጥርጥር የለውም። አጠቃላይ በዓለም ኢኮኖሚ ላይ ምናልባትም በነዳጅ ላይ የታዩ ጭማሪዎች እንዳሉ ሆኖ በአጠቃላይ የንግድ እንቅስቃሴዎችም ለዓለም አቀፍ ኢኮኖሚ ላይ እያደረሰ ያለውን ተጽዕኖ በሰፊው የሚታይ ነው። ምናልባትም ከጉዳትም አንጻር ካየነው ቀጥታ የሚደረጉ ጦርነቶች በሰው መሰረተ ልማት ላይ ምናልባት የሚያደርሷቸው በርካታ ጉዳቶች አሉ። ግን ደግሞ አሁን ያለው ሁኔታም ምናልባት ከዛም ማይተናነስ ዓለምን ለረጅም ጊዜ የሚቆይ የኢኮኖሚ መዋዠቅ ውስጥ ወይ ደግሞ የኢኮኖሚ ድቀት ውስጥ ሊከት የሚችል ለማስተካከል በጣም ረጅም ጊዜ ሊፈጅ የሚችል የኢኮኖሚ መናጋትን ሊፈጥር የሚችል አይነት እንቅስቃሴ ነው አሁን እየተስተዋለ ያለው። ከዛም ባለፈ ይሄ አሁን ሰላማዊ የሚመስል ግን ደግሞ ሰላማዊ ያልሆነ ጊዜ ምናልባት እያሳለፉት ያለው ጊዜ በጦርነቱ ላይ ቀጥተኛ ተሳትፎ ያላቸው እንግዲህ ኢራን በዋናነት ብዙ ጉዳቶችን እያስተናገደች እንደሆነ ከኢኮኖሚም ብዙ የምናስተውላቸው ነገሮች እንዳሉ ይታወቃል። ከዛ ባለፈ እስራኤልና አሜሪካም የዚሁ ጉዳት ሰለባ ከመሆን ድነዋል ተብሎ አይታሰብም። ቅድም አንተ እንዳነሳኸው በኢኮኖሚ በነዳጅ ዋጋ ላይ ያሉ ጭማሪዎች አሉ። ከዛም ባለፈ የሀገር ውስጥ ዲፕሎማሲያዊ ወይም የሀገር ውስጥ ፖለቲካዊ ጉዳዮችም ላይ በዛው ልክ ከፍተኛ ተጽዕኖን እየፈጠረ እንደሆነ በስፋት እያየን ነው። ምናልባት የምናነሳቸው ነገሮች ቢኖሩ ቀደም ብሎ ከአንድ ወር አካባቢ ይመስለኛል ይህንን የትራምፕን እንቅስቃሴ ወይም ልክ አይደለም ብለው የሚያስቡ ወይም ደግሞ አሜሪካ ወይም ደግሞ ፕሬዚዳንቱ ሄደው እዛ የትኛውም ጦርነት ትዕዛዝ እንዲሰጡ የተሰጣቸው ስልጣን ትክክል አይደለም ብለው የሚያምኑ የዲሞክራት ፓርቲ አባላት አዲስ ያንን የሚገድብ የፕሬዚዳንቱን ኮንግረሱ መወሰን አለበት ወይም እንዲወስን ማድረግ የሚያስችል የህግ ረቂቅ አዘጋጅተው አቅርበው ነበረ። በጣም ተጠብቆ ነበረ። ምናልባት ያንን ወደ ኮንግረሱ ያመጣዋል፣ ትራምፕን ያንን መብት ሊያሳጣቸው ይችላል ተብሎ ነበር። ግን ሳይሆን ቀርቶ ምናልባት በተወሰኑ በ3 እና በ4 ድምጾች ልዩነት በትራምፕ ወሳኝነት እንዲቀጥል መደረጉን የምናስታውሰው ነው። በጊዜውም የነበሩ ክርክሮችን እና በኮንግረስ ውስጥ የነበሩ ጭቅጭቆችን የምናስታውሳቸው ናቸው። አሁንም ያ ነገር የቆመ አይመስልም። እዛው ምክር ቤት ላይ ምናልባት አሁንም ከበጀት ጋር በተያያዘ በፔንታገን በኩል ማለትም ፔቴክሴት እያቀረቧቸው ያሉ ጥያቄዎች እንዳሉ ሆነው እሱን ጥያቄ ተከትሎ ከምክር ቤቱ እየቀረበላቸው ያሉ ፈታኝ የሆኑ ጥያቄዎችም እንደነበሩ ተጽዕኖችም እንደነበሩ ምናልባት ይህን 2 ቀናት በተለያዩ ውይይቶቻቸው ላይ ማስተዋል ችለናል። ምናልባት እዛም ላይ እነሱት የነበሩት ጉዳዮች ምንድናቸው? ከኮንግረሱ ይሄ ጦርነት ወይም ደግሞ አሜሪካ እስካሁን ባደረገችው ጦርነት ምንድነው ያሳካችው ነገር የሚሉት ጉዳዮች ናቸው። ምናልባት በኢራንም በኩል ቅድም አንተ እንዳነሳው የጀርመኑ መሪም ጨምሮ እያነሱ የነበሩት ነገሮች አሜሪካ ከፍተኛ ሽንፈትን አስተናግዳለች የሚል አይነት ሳቢ ያላቸው ይዘት ያላቸው መልእክቶች ናቸው የሚተላለፉት እና ይሄ እዛው ኮንግረሱም ላይ እንዲህ አይነት ሀሳቦች እንዳሉ የሚያሳይ አይነቱ ጥያቄዎች ነበሩ እየቀረቡ ያሉት። ያ ምን ማለት ነው? እስካሁን ባደረገችው ጦርነት የአሜሪካ ትርፍ ምንድነው ሲባል ያተረፈችው ነገር ተብሎ በግልጽ ሊነገር የሚችል ነገሮች እንደሌሉ ነው የሚያነሱት።
በትራምፕ አስተዳደር በኩል ደግሞ የሚነሳው በጣም ከፍተኛ ውጤት እንዳስገኙ በኢራን ላይ ከፍተኛ ጉዳት ማድረስ እንደቻሉ እና ከፍተኛ ውጤት እንዳስገኙ ነው እያሰቡ ያሉት። ምናልባት በማሳያነትም የሚጠቅሱት በተለይ የሆርሙዝ መተላለፊያን አሁን አሜሪካ ዘግታ በኢራን ላይ እየፈጠረች ያለችውን ጫና ነው። የራሷን ገደብ ጥላ በኢራን ላይ እየፈጠረችው ያለውን ጫና ነው በተደጋጋሚ እያነሱ ያሉት። እሱም ቢሆን ግን በተለይ በኮንግረሱ በስፋት እየተነሳ ያለው ቀድሞውኑ ያ ክፍት የነበረ መስመር ነበር። ከዛ በኋላ ከጦርነቱ በኋላ ኢራን ዘጋችው። ከዛ ደግሞ ወደ ስምምነት ተመጣ ተብሎ ኢራን ስትከፍት አሜሪካ ዘጋችው ነው የሆነው። ስለዚህ ምንም ያተረፍነው አይነት ትርፍ የለም። ጦርነቱ ያመጣውን ነገር ማስተካከል ሊሆን ይችላል እንጂ አዲስ የተፈጠረ ነገር የለም የሚል እንደሱ አይነት ሀሳቦች ነው እየተነሱ ያሉት። ይሄኛው ምናልባት አሁን ከበጀቱም ጋር በተያያዘ ከፍተኛ እንዳይጸድቅም ሊያደርጉ የሚችሉ ጫናዎችን ሊፈጥር የሚችል እንቅስቃሴዎች እንደሆኑ በሰፊው የሚስተዋል ነው። ይሄ ምናልባት ኮንግረሱ ጋር ብቻ አይደለም፣ በአጠቃላይ በአሜሪካውያን ዘንድም ተመሳሳይ ጥያቄዎችን እያስነሳ ነው። ምናልባት እስካሁን በነበረው በጦርነቱ ላይ በነበራት ተሳትፎ ህይወታቸውን ያጡ አሜሪካውያን አሜሪካ ያጣቻቸው ወይም ደግሞ ደሙባት ወታደራዊ ይዞታዎች እና ደግሞ ወታደራዊ አውሮፕላኖች አሉ፣ የተለያዩ ቁሳቁሶች እና ከሱ ጋር ተያይዞ አሜሪካ እያጣቸው ያለችውን ነገር በማሰብ አሜሪካ ለእስራኤል በዚህ ልክ ዋጋ የምትከፍልበት ምክንያት ምንድን ነው የሚል ጥያቄዎችን በሰፊው የሚያነሱ ምናልባት በተደጋጋሚ ቀናቶችም የአደባባይ ተቃውሞ ሰልፎችንም በስፋት እያስተዋልን እንደነበረ ይታወቃልና እነዚህ ሁሉ ተጽዕኖች በተለይ አሜሪካ የውስጥ ፖለቲክስ ውስጥ እየፈጠሩ ያለው ጫናም ቀላል የሚባል አይደለም። ይሄኛውም አይነት ሀሳብ ምናልባት በእስራኤልም በኩል ምናልባት በዚህ ልክ ላይሆን ይችላል መሰል አይነት ነገሮችን በስፋት የተወሰነ መልኩ እየታዩ መጥተዋል። ምናልባትም አንድ ሊጠቀስ የሚችል ነገር ቢኖር ከዚህ ቀደም ምናልባት በእስራኤል አጠቃላይ በእስራኤል ሕግ መሰረት የትኛውም እድሜው የደረሰ እስራኤላዊ ወታደራዊ አገልግሎት እንዲሳተፍ ወይም ደግሞ አገር እንዲያገለግል ግዴታ አለ። ያንን ማያደርግ ደግሞ የሚያጣቸው ደግሞ የሚቀጣቸው ነገሮች እንዳሉ ይታወቃልና ከዚህ ሕግ ውጭ እንዲሆኑ የተደረጉ ምናልባት ከሃይማኖታዊ ስርዓት ጋር በተያያዘ ውጭ እንዲሆኑ የተፈቀደላቸው አልትራ ኦርቶዶክስ የሚባል ማህበረሰብ አለና አሁን ላይ ኢራን በይሄኛው ከኢራን ጋር ያለው ጦርነት ድም ቀጠናው ላይ ያለው እስራኤል እያካሄደቻቸው ያሉ ጦርነቶች በጣም ከመስፋት ጋር ተያይዞ የወታደራዊ ቁጥር ለመጨመር ካለ ፍላጎት ጋር ተያይዞ ያንን እነዛን ማህበረሰቦች ነጻ አድርጎ የነበረውን ህግ የማሻሻል ስራዎች በእስራኤል ምክር ቤት ወይም በክኔሴት በኩል እንዲጸድቅ ስለመደረጉ ተሰምተናልና ይሄ በርካታ የዛን ማህበረሰብ አባላትን እንዳስቆጣ እና አደባባይ እንዲወጡ እንዳደረጋቸው በሌላ በኩል በእነሱ የሚመሩ ሌሎች የፖለቲካ ፓርቲዎች አሉ። ለቀኝ ዘመም የሚባሉ አክራሪ የሆኑ የፖለቲካ ፓርቲዎች ማለት ነው። እነሱም ኔታንያሁ አስተዳደር ላይ ሌሎች ውሳኔዎችም ላይ ተጽዕኖችን እያሳደሩ ስለመሆኑ ነው በስፋት እየተነገረ ያለው። ይህም በራሱ ከዚህ በፊት ያልነበረ ምናልባት በእስራኤል አስተናግዳ ማታውቀው አይነት ተቃውሞች ስለሆኑ ይህም በራሱ ምናልባት የመጠን ልዩነት ልናነሳ እንችላለን እንጂ እየፈጠረ ያለው ተጽዕኖ እንዳለ በግልጽ የሚታይ ነው። እነዚህ ሁሉ ተደማምረው አሁን ያለው ሁኔታ ምናልባት ወደ ጦርነት አለመገባት ማለት ወደ ሰላም ተመቷል። ምናልባት እስራኤልም አትርፍ ያለው ልትልበት የምትችለው አይነት ነገሮች አሉ ተብሎ አይታሰብም። ኢራንም አሜሪካም በተመሳሳይ መልኩ ካተረፏቸው ነገሮች ያጧቸው ነገሮች በአመዛኙ ይበልጣሉ። ምናልባት ማን ብዙ አጣ ማን ትንሽ አጣ የሚለው ካልሆነ በስተቀር ማለት ነው። በስፋት ያሉት ነገሮች እነሱ ናቸው። በእርግጥ ይህ ሐማስ እስራኤል ላይ ጥቃት ሲሰነዝር ከነበረው ጊዜ አንጻር አሁን ላይ ቀጠናው አካባቢ ያሉ ኃይሎች ተዳክመዋል የሚለው በበርካቶች ዘንድ የሚነሳ ጉዳይ ነው። ለምሳሌ የሐማስ ጉዳይ ሊነሳ ይችላል። ሂዝቦላህ ላይ ያለው የነበረው አቅምና አሁን ያለው አቅም ይነሳል። ወደ ኢራንም ስንመጣ ደግሞ እንግዲህ በአሜሪካና በእስራኤል በሁለት ዙሮች የተፈጸሙ ጥቃቶች አሁንም ቢሆን ከባድ ጉዳት ስለማድረሳቸው የሚያጠያይቅ ጉዳይ አይደለም። በኒውክሌር መሰረተ ልማቶች ላይም የደረሱ ጉዳቶች አሉ። በባለስልጣናት በሰው ሀብት ረገድም የደረሱ ጉዳቶች አሉና ጦርነቱ ከመጀመሩ በፊት ከነበረው አንጻር ኢራን ላይ ከፍተኛ ጉዳት ደርሷል ማለት እንችላለን። ነገር ግን የጠበቁትን ያህል ወይም የሚፈልጉትን ውጤት በሚያስገኝ ልክ ነው ወይ የሚለው አሁንም ቢሆን ጥያቄ ውስጥ የሚገባ ጉዳይ ነው። ምክንያቱም ጦርነቱ በተጀመረ ሰሞን በተለይም እስራኤል የምታስቀምጣቸው ቅድመ ሁኔታዎች ነበሩ ወይም ደግሞ ልታሳካቸው የምትፈልጋቸው ጉዳዮች ነበሩ። ከነዛ ውስጥ አንዱ የስርዓት ለውጥ መሆኑን እናስታውሳለን። በእርግጥ የመሪ ለውጥ መጥቷል፣ ግን ስርዓቱ አሁንም ቢሆን ያው ስርዓት ነው። ከዛ ጋር ተያይዞ ከኒውክሌር ጋር የተያዙ ጉዳዮችም አሁንም
እስራኤልና አሜሪካ በሚፈልጉት ልክ አይደለም። የኢራን ፍላጎት እንደውም ጦርነቱን ቋጭተው በተለይም እዚህ ሆርሙዝ አካባቢ ያለውን እንቅስቃሴ ወደ ቀድሞ መልሰው ከዛ ቀስ ተብሎ ወደ ኒውክሌር ድርድር እንዲገባ የመፈለግ ጉዳይ ነው። አሜሪካና እስራኤል ደግሞ በራሳቸው በኩል የኒውክሌር ጉዳይ ካሁኑ ሊለይለት ይገባል። ኢራን ወደ እንግዲህ ከ5 ዓመት እስከ 20 ዓመት ድረስ በሚል የተለያዩ ክርክሮች ሲደረጉበት ወይም ውይይቶች ሲደረጉበት የነበረ ነገር ነው። ቢያንስ ለ20 ዓመት ግን አሜሪካና እስራኤል የሚፈልጉት ለ20 ዓመት ያህል ኢራን ከኒውክሌር ማብለል እንቅስቃሴዋ እንድትገደብ እንዲሁም ያላትን ደግሞ ቀደም ሲል ያነሳው ማለት ነው ወደ ሌሎች ሀገራት እንዲሰጥ የመጠየቅ ጉዳይ ነው የነበረው። በአሜሪካ በኩል አሁን ጦርነቱ ላይ ካለው አቋም ጦርነቱ ላይ ካለው ትርፍና ኪሳራ ባሻገር በቀጣዩ ዓመት 2019 መጀመሪያ ህዳር ወር አካባቢ የሚደረግ የአጋማሽ ዘመን ምርጫ አለ። ለምክር ቤት የሚደረግ ምርጫ ማለት ነው። እዛ ላይ የሪፐብሊካን ፓርቲ ውጤት ምን ሊሆን ይችላል የሚለውን የዚህ ጦርነት ውጤት ወይም በጦርነቱ የሚካሄዱ አጠቃላይ ሁኔታዎች በእጅጉ ተጽዕኖ ያሳድራሉ። ይህ ጦርነት ከመጀመሩ በፊት የፕሬዚዳንት ዶናልድ ትራምፕ ተቀባይነት በሚሰሩ ዳሰሳ ጥናቶች አማካኝነት የሚመለከት ማለት ነው ወደ 47% አካባቢ ነበር የሚል ነገር ይነሳል። አሁን ላይ ግን ከሰሞኑ የሚወጡ መረጃዎች ግን በተለይም የጦርነቱን አካሄድ የተመለከቱ ሰዎች በሰጡት ድምጽ መሰረት በተደረገው ጥናት ከ40% ያነሰ 33-34% ድረስ ሁሉ ሊወርድ እንደሚችል ነው የሚያመላክተው። ይህ ማለት ደግሞ በቀጣዩ ዓመት ህዳር ወር ላይ የሚካሄደው የአጋማሽ ዘመን ምርጫ ላይ ሪፐብሊካን ፓርቲ የሚፈልጉትን ያህል ወንበር እንዳያገኙ ሊያደርጋቸው ይችላል። በምክር ቤት የሚፈልጉትን ያህል መቀመጫ ካላገኙ ደግሞ ቀደም ሲል እንዳነሳቸው አይነት ውሳኔዎች በተለይም የፕሬዚዳንቱን ውሳኔ የሚመለከቱ የውሳኔ ምክረ ሀሳቦች በዲሞክራቶች እንዲያልፉ ወይም ደግሞ በምክር ቤቶች እንዲጸድቁ ሊያደርግ ይችላል። ያ ማለት ፕሬዚዳንቱ የሚፈልጉትን ነገር ሊያሳኩ የሚችሉበት እድልን ያሰፋዋል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ያንን ታሳቢ አድርገው ውሳኔ ሊወስኑ የሚችሉበት ጦርነቱን ለመቋጨት የሚሞክሩበት የተለያዩ ጥረቶችን የሚያደርጉበት ሁኔታ ሊፈጠር ይችላል በሚል ነው በበርካቶች ዘንድ እየተነሳ የሚገኘው። ከአሜሪካ ባሻገር ግን የሌሎች ሀገራት ጉዳይ ወይም በዚህ ጦርነት ምክንያት ጉዳት እያስተናገዱ ያሉ ሀገራት እንዲሁም አቋማቸውን እያንጸባረቁ ያሉ ሀገራት ስለ ጦርነቱ መቋጫ እነሱም የራሳቸው ድርሻ እንዳላቸው ነው የሚነገረው። በተለይም ከዚህ ከጦርነቱ ጋር በተያያዘ የመካከለኛው ምስራቅ ሀገራት የአፍሪካ ሀገራትን ጨምሮ በርካቶች ጉዳት እያስተናገዱ ነው። ያላንኳኳበት ሀገር የለም ነው የሚባለው። በተለይም ከዚህ ከነዳጅ ጋር በተገናኘ ከዛም ባለፈ ደግሞ በአጠቃላይ የዓለም ኢኮኖሚ ከሌላው ጊዜ በበለጠ ከዚህ ከግሎባላይዜሽን ጋርም በተያያዘ ማለት ነው የተሳሰረበት ጊዜ ከመሆኑ ጋር ተያይዞ መሰል ጦርነቶች የሚያስከትሉት ጉዳት ከፍተኛ ነው። እንደው በአንድ ወር በሁለት ወር ጊዜ ውስጥ እንኳን ምን ያህል ምስቅልቅሎች እንደተከሰቱ ዓለም ላይ የምናውቀው ጉዳይ ነው። እነዚህ ሀገራት አሜሪካ ላይ የተለያዩ ጫናዎችን ሊያደርጉ ይችላሉ የሚል ግምት አለ በኢራን በኩል። አሁን ሆርሙዝ ላይ የሚጣሉ ገደቦች ከዛም ባለፈ ደግሞ ቀይ ባህር ላይም ተመሳሳይ ነገር ሊፈጸም እንደሚችል የኢራን ባለስልጣናት የሚያነሱት አሜሪካ ላይ ጫና ከመፍጠር አንፃር ነው በሚል ይነሳል። ኢራን በሌሎች ሀገራት ስትፈጽማቸው የነበሩ ጥቃቶች እንደ ተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር ባሉ ሀገራት ላይ የምትፈጽማቸው የነበሩ ጥቃቶች ምንም እንኳን የአሜሪካን መሰረተ ልማቶች ኢላማ ያደረጉ ቢሆንም እነዚህ ሀገራት አሜሪካ ላይ ጫና አድርገው ወደ ሰላም ስምምነት እንዲመጣ ለማድረግ የሞከሩበት ነው የጣሩበት ነው በሚል ነው የሚነሳው። ስለዚህ አሁንም ቢሆን እነዚህ ጉዳዮች አሜሪካ ወደ ሰላም ስምምነት እንድትመጣ ጫና ለማድረግ አሜሪካ ደግሞ በራሷ በኩል ኢራን ላይ የምታሳድራቸውን ተጽዕኖዎች ካርግ ደሴት ላይ ጥቃት ተፈጽማለሁ የሚሉ የተለያዩ መረጃዎች እንዲወጡ በማድረግ እንዲሁም ደግሞ ተጨማሪ ጦርነቶችን ለመፈጸም ማቀጃለሁ ከማለት አንስቶ እስከ መፈጸም ድረስ እንዲዘልቅ በማድረግ የተለያዩ ግፊቶችን ለማድረግ መሞከሯ የሚቀር አይመስልም። በቀጣዮቹ ጊዜያት የሚፈጠሩ ነገሮች ግን በተለይም ይህ አሁን ለአሜሪካ ፕሬዚዳንት ዶናልድ ትራምፕ ይቀርባል ወይም ውይይት ያደርጉበታል ተብሎ የሚጠበቀው እቅድ እሱ ተግባራዊ የሚሆን ከሆነ አጠቃላይ አሁን ላይ ያለውን በሆርሙዝ ላይ ያለውን በነዳጅ ጋር ያለውን ቀውስ ደግሞ ሊያባብሰው እንደሚችል በግልጽ የተቀመጠ ጉዳይ ይሆናል ማለት ነው። አንተም እንዳልከው ነው ብዙ ስጋቶች ምናልባትም ደግሞ ወደ ስምምነት ለመምጣት የሚደረጉ በርካታ ሙከራዎች ስላሉ በተለያዩ ሀገራት እየተሞከሩ ያሉ እንቅስቃሴዎች እንዳሉ ይታወቃል። ፓኪስታንን ጨምሮ ማለት ነውና እነሱ እንቅስቃሴዎች ምናልባት ይዘውት የሚመጡት የሚጠበቁ ነገሮች ይኖራሉ። ምን ያህል ጥሩ ነገሮችን ይዘው ይመጣሉ የሚለው ራሱን የቻለ
ጥያቄ ቢሆንም ማለት ነው። ከዛም ባለፈ ምናልባት ሰሞናዊ የታዩ ካሉ እንቅስቃሴዎች ምናልባት እንዲህ ወደ ሰላም ለማምጣት ተጽዕኖ ከመፍጠር ጋር በተያያዘ በተለይ ከኢራን በኩል ውግንና እንዳላቸው የሚገለጹት በተለይ እንደ ቻይናና ሩሲያ ያሉ አገራትም በተለያየ መንገድ ሀሳባቸውን ሲገልጹ ወደ ሰላም እንዲመጣ እየተደረጉት ያሉ እዛ አካባቢ ላይ ያሉ ወታደራዊ እንቅስቃሴዎች ተገቢ እንዳልሆኑ ምናልባትም ደግሞ ጥሩ ነገሮችን ይዘው ሊመጡ እንደማይችሉ ለየትኛውም ሀገር ማለት ነው በተደጋጋሚ ሲገልጹ እንደነበር ይታወሳል። ምናልባትም በዛሬው ዕለት ዶናልድ ትራምፕ እና ቭላዲሚር ፑቲን ረዘም ያለ ምናልባት ወደ 90 ደቂቃ አካባቢ የረዘመ የስልክ ውይይት ማድረጋቸው ተሰምቷልና እዛም ላይ ምናልባት የተለያዩ ጉዳዮች ላይ ተወያይተዋል። ከዛም ውስጥ ግን አንደኛው የነበረው የዚሁ አሁን በኢራን ካለው ወቅታዊ ሁኔታ ጋር የተያያዘ እንደነበረ ነው መረጃዎች የሚያሳዩት። በዋናነትም በተለይ ፑቲን ይሄ ጦርነት ምናልባት ኢራን ላይ እየተፈጸሙ ያሉ ጥቃቶች፣ እዛ አካባቢ ያሉ እንቅስቃሴዎች ከዚህም በኋላ ቅድም እንዳነሳ ነው አሜሪካ ተጨማሪ ጥቃቶችን የመፈጸም እቅድ እንዳላት ዝግጅት እያደረገች እንደሆነ እየገለጸች ነውና እንደሱ አይነት ጥቃቶችን እያደረጉ መቀጠል ማለት በቀጣናው እንዲሁም አጠቃላይ በዓለም የደህንነት የምጣኔ ሀብት በርካታ ጉዳዮች ላይ ቀላል የማይባል መዘዝን ይዞ ሊመጣ የሚችል ሊያስከትል የሚችል እንደሆነ ለማስጠንቀቅ ሞክረዋል። ይህ በእንዲህ እንዳለ ደግሞ በኢራን በኩልም የተደረጉ ያሉ ሌሎች አይነት እንቅስቃሴዎች አሉ። ከዛም ውስጥ ምናልባት የሙጅተባ ካሚኒ ምናልባት ያስተላልፉት መልእክት ነበረ። በዛ መልእክታቸው ላይ ያው ቅድም እንዳነሳ ነው በተለይ ከጀርመን ሌሎች በርካታ ሀገራትም የሚነሱት ሀሳቦች መካከል አሜሪካ ከፍተኛ የሆነ ሽንፈትን አስተናግዳለች የሚሉ ሀሳቦችን እሳቸውም አንጸባርቀዋል ባስተላለፉት መልእክት። ከዛም ባለፈ በቀጣዮቹ አጭር ጊዜ ውስጥ በሆርሙዝ ሰርጥ ላይ ያሉ እንቅስቃሴዎችን መቆጣጠር ወይም ደግሞ እንዴት መቀጠል ይችላል የሚሉ አዲስ ስትራቴጂን በቅርቡ ተግባራዊ ልታደርግ ስለመሆኑ ኢራን ማለት ነው ልታደርግ ስለመሆኑ ገልጸዋል። በዚህ እቅድ ውስጥ ያው ቀደም ብላ አሜሪካ የመሳተፍ ፍላጎት እንዳላት ይታወቃልና ይሄኛው ስትራቴጂ ግን አሜሪካን ያሳተፈ እንደማይሆን ነው ሙጅተባ ካሚኒ የገለጹት። ይሄ በራሱ ይዞት ሊመጣ የሚችሉ ነገሮች እንዳሉ ይጠበቃል። ከወታደራዊ በተለይ አሜሪካም እዛ አካባቢ ላይ ያደረገችው ካለው እንቅስቃሴ ጋር በተያያዘ ምናልባትም ይሄ ቅድም ያነሳነው ያለ የካርግ ደሴት እንዲሁም ወደ ቀጠናው በደንብ ገብቶ ጥቃት መፈጸም እንዳይቻል በተለይ ከአሜሪካ በኩል ጫና እያደረገ ነው ተብሎ የሚታሰቡት ቀደም ብሎ ኢራን በሆርሙዝ ወሽመጥ ውስጥ በተለይ ባህሩ ላይ ዘርግታቸዋለች የሚባሉ ማስቀምጣቸዋለች የሚባሉ የውሃ ውስጥ ፈንጂዎች እንደሆኑ ይታወቃልና እሱ ራሱን ችሎ በተለይ የአሜሪካ መርከቦች አሁንም ከሆርሙዝ ራቅ ብለው መተላለፊያው የሚገቡና የሚወጡ መርከቦችን የመከልከል ስራ ነው እየሰሩ ያሉትና በደንብም እንዳይጠጉ ካደረጋቸው ምክንያት መካከል አንዱ እሱ እንደሆነ ይነገራልና እሱም ላይ የአሜሪካ ባህር ኃይል እንቅስቃሴ ስለመጀመሩ ነው የተነገረው። እሱ ምንድነው ውሃ ውስጥ ያሉትን እነዛን ፈንጂዎች የማጽዳት ስራ በተወሰነ መልኩ ስለመጀመሩ ነው የአሜሪካ ባህር ኃይል የገለጸው። ይህም ምናልባት እንግዲህ ቅድም እንዳነሳ ነው አሜሪካ ወደ ጥቃት እርምጃ ወደ መውሰድ ልታደርግ ትችላለች ወይም ለማድረግ የተዘጋጀ ሆኖ እያለች እንዳለችው ሆኖ ይሄ አይነት እንቅስቃሴ የምርም ወደ ተግባር ለመዋል በደንብ ጠጋ ብሎ ጥቃቶችን ለመፈጸም የሚደረግ ይሄ መንገድ የመጥረግ አይነት እንቅስቃሴዎች ስለመኖራቸው ነው የሚያሳየው። ይሄም እንግዲህ ምናልባት ቅድም እንዳልነው የከፋውን የማይፈልገው በተለይ ጦርነት ይዞ ሊመጣ እንደሚችል ነው የሚጠበቀው። በአንጻሩ ደግሞ ቅድም እንዳልነው በተለያዩ ሀገራት እየተሞከረ ያለው በተለይ በፓኪስታን እየተሞከረ ያለው የሰላም ድርድር በሁለቱም ሀገራት በኩል እየቀረቡ ያሉ የሰላም አማራጮች ምናልባት ወደ መቀራረብ የሚመጡበት መንገዶችም ሊኖሩ ይችላሉ ተብሎ ይታሰባል። እነዚህ በብዛት ከዚህ ጉዳይ ጋር በተያያዘ የሚጠበቁ እንቅስቃሴዎች ናቸው። በቀጣይ ምን ይሆናል ብሎ ያው በእርግጠኝነት መናገር አይቻልም፣ ወዲያው ነገሮች ስለሚቀያየሩ ማለት ነው። ተስፋ እናደርጋለን የተሻለ ነገር ይመጣል የሚል ነገሮችን ተስፋ ከማድረግ ውጪ እርግጠኛ መሆን የሚቻልበት ነገር የለም። አዎ ያው በሁለቱም ሀገራት በኩል የደረሱ ጉዳቶች ሰላምን ለመሻት በቂ ናቸው ተብሎ ነው የሚታሰበው። የተለያዩ ሀገራትም እያደረጉ ያለው ጥረት ለዛ ነው። ከሁለቱ ሀገራት ወይም ከሶስቱ ሀገራትም ባለፈ በርካታ ሀገራትን ተጽዕኖ ውስጥ የከተተ ጦርነት ከመሆኑ ጋር ተያይዞ ማለት ነው በሁለቱም ተፋላሚ ወገኖች መካከል ያለው አቋም አሁንም ቢሆን የተራራቀ ነው። እሱን እንዲያቀራርቡ ለማድረግ የተለያዩ ጥረቶች እየተካሄዱ ይገኛሉ። እነዛ ጥረቶች እንግዲህ ፍሬ ያመጣሉ በሚል ነው ተስፋ የሚጣልባቸው በበርካቶች ዘንድ። እሱ ነው ማለት የሚቻለው። የተወደዳችሁ ተመልካቾቻችን የኢራንን ጉዳይ ትኩረት አድርገን ላለፉት ደቂቃዎች አብረናችሁ ቆየን። እኔ ሱባለው ጋሻውና ባልደረባዬ ደምሰው ሽፈራው ነበርን። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።